እንዴ መስቀል መነቀስ ያስፈልጋል ወይ? ሲቀጥል መስቀል በልባችን እንጂ እጅ ላይ መነቀስ ለምንድን ነው ሲባል፣ አዎ ክርስቲያኖች በመልክ እንደምታውቁት የግብጽ ያለ ዜጋ ኦርቶዶክስ ይሁን ሙስልምና ይሁን ምን ይሁን አንድ ነው ቋንቋቸው፣ አንድ ነው ከለራቸው። እኛን ክርስቲያን መሆናችንን አይተው መስቀል ፊት ለፊት የተነቀስ ነው። እንዴት አይነት እምነት ነው? እስቲ አመስግኗቸው እነዚያን የግብጾችን እንዲገርሉን ትንሹን ሲጠይቁት እንደማን ሆነ መሞት ትፈልጋለህ ሲባል እንደ ቂርቆስ ሆኜ መሞት እፈልጋለሁ። የግብጽ አማኞች ሴቷን ወጣቷን እንደማን ሆነሽ መሞት ትፈልጋለህ ሲሏት ሞትማ በጉንፋን በበሽታ አይግደለኝ እግዚአብሔር እንደ አርሴማ ሆኜ መሞት ነው የምፈልገው ለሃይማኖት የደሜን አፍስሼ። ወጣቱን ሲጠይቁት ወንዱን እንደማን መሞት ትፈልጋለህ ሲሏቸው እንደ ጊዮርጊስ ለክርስቶስ እየመሰከርኩኝ ደሜ ፈሶ መሞት እንጂ በበሽታ ተይዤ መሞት አልፈልግም ይላሉ ግብጾች። አሁን ያሉት ኦርቶዶክሶች አመስግኗቸው እስኪ። አሕዛብ መካከል እያሉ እንዲህ አይነት ጥባት እንዲህ አይነት ቆራጥነት ያስፈልጋል። መከራ ሲመጣ ጥሎ መጥፋት አይደለም፣ ዘመኑ መስዬ ልኑር አይደለም። እንደ ወጣቶች አባቶቻቸው ጭክን ሲሉ ኧረ እንደው ቀሪ እድሜን እውነት ተናግሬ ልሙት ብለው በአደባባይ ሲነሱ ያንተን እድሜ ጨርሰሃል እንደምንም ብለህ በ25 ሳንቲም እየበላ እንኑርበት ዝም በል እያላችሁ አፋችሁን የምትተመትሟቸው እውነት እንዳይናገሩ እንዳይመሰክሩ ወላጆቻችሁን ከውሸት ጋር ተባብረው እንዲኖሩ ጸጥ በል ዝም በል ብላችሁ የምታስቀሯቸው ወጣቶች አደብ ግዙ። ዛሬም አይሁዳውያን ናቸው። ከእያንዳንዱ የክርስቲያኖች ጥፋት እጅ ጀርባ የአይሁዳውያን እጅ አለበት። ከእያንዳንዱ ክርስትና ዓለም ላይ እንዳይስፋፋ ከሚያደርጉት ዝርያዎች አንዱ እስራኤል ዘስጋ ነች። የሚገርማችሁ ነገር ይወደናል፣ ዓለምማ በጣም ነው የሚጠላን እንጂ ክርስቲያኖች የእግዚአብሔር ስትሆኑ የክርስቶስ ስትሆኑ ጠላት ዲያብሎስ ጠላት ነው ዙሪያውን ሰብስቦ የሚያመጣባችሁ። ለዚህ ነው ቅዱስ ጳውሎስ ውጊያችሁ ሰልፋችሁ ከሰው ጋር ሳይሆን እለመትሕተ ሰማይ የሚላቸው ከሰማይ በታች ያሉ ከርኩሳን መናፍስት ጋር ነው እና እነሱ ኃያላን እኛ ደካሞች፣ እነሱ ረቂቃን እኛ ደግሞ ግዙፋን። እንዴት ነው ሰይጣንን ያክል የምናሸንፈው? በምንድን ነው የምናሸንፈው ብለው የምትጠይቁኝ ካላችሁ ይላል ቅዱስ ጳውሎስ ኤፌሶን 6:10 ጀምሮ እስከ 18 ያለውን አነቡት። ወበእንተዝ ንሱ ወልታ እግዚአብሔር በዘትክሉ ተቃውሞቶ ለመናግንተ ሰይጣን ይላል። ሰይጣንን የምታሸንፉበት መሳሪያ ያዙ። ሃይማኖታችሁን ጠበቅ አድርጋችሁ ያዙ። ሃይማኖትና ምግባራችሁን ያዙ። ወሰይፈ ዘመንፈስ ቅዱስ ንሱ በእደዊክሙ ዘውቱ ቃለ እግዚአብሔር። የመንፈስ ቅዱስን ሰይፍ ታጠቁ። የማንን ሰይፍ? ደህና ዋላችሁ። እነጋሽ ቲክቶከሮች ቆራርጣችሁ ደግሞ ሰይፍ ያዘ ብሏል አባ ገብረ ማርያም እንዳትሉ። የመንፈስ ቅዱስ ሰይፍ ነው ያልኩኝ። የማን ሰይፍ? ይኸውም የእግዚአብሔር ቃል ነው አለ። አቡነ ዘበሰማያት ድገሙ ነው ያለው። አቡነ ዘበሰማያት የኛ ሰይፋችን ነው፣ ጸሎት ሰይፋችን ነው። ሌላ የምንመካበት እኛ መመኪያ የለንም። የምንሮጥበት ሜዳ፣ የምንሾልክበት ቀዳዳ፣ የምንመክተው ጋሻ፣ የምንገባበት ዋሻችን እግዚአብሔር ነው። ኃይል አስታጣቂ በዚህ ሃይማኖት ወንጀል ይሆናል ለካ። የሚገርም እኮ ነው። ምንም ሳታደርግ ወንጀል አይሳተፉም ክርስቲያኖች። ትናንትም ዛሬም ወደፊትም ለሀገርም ለመላው ዓለምም አስጊ አይሆኑም ክርስቲያኖች። ምንም አይነት ስጋት የሚሆኑበት ምክንያት የለም። ሆነውም አያውቁም በታሪካቸው ክርስቲያኖች። ስጋት የምንሆንበት ለሰይጣን ብቻ ነው። ለማን ብቻ? የእግዚአብሔርን ስም ስለምንጠራ። የማንን ስም ስለምንጠራ? የቅዱሳንን ስም ስለምንጠራ። ከዚያ ውጭኛ ምናችንም አይደለም። ምንኖር የለበስነው ነጠላ ትምህርተ መስቀል ለብሰን መስቀል ተሸክመን ነው የምንመላለሰው። ሲሰድቡን መልሰን አንሳደብም። እንድንሳደብ አልተማርንም። አያት ቅድመ አያቶቻችን አላሳዩንም። አዎ በባህላቸው መሳደብ ብልግና ነው። አዎ መሳደብ ነውር ነው። መሳደብ ወንጀል ነው። መሳደብ ኃጢአት ነው ተብለን ያደግንኛ ኢትዮጵያውያን። አመስግኑት እስቲ አያቶቻችንን አመስግኗቸው። አዎ ነውር ነው መሳደብ። አዎ ስድብ ኃጢአት ነው። ትልቅ ዲያብሎስ ነው። ስለዚህ በጨዋነት በየዋህነት በቅንነት ሰምተው እንዳልሰሙ በማለፍ በትዕግስት ትክክለኛውን የመጽሐፍ ቅዱስ ቃል ተሸክሞ በመኖር አቻ ይገኝልንም። እኛ እንዲህ ስንናገር መኩራራት አይደለም። ብንኩራራስ እውነትም ነው። እውነቱን እውነት ነው የምንለው። ብዙ ፈተና ሲደርስባቸው ክርስቲያኖች እኛም እኮ ጉልበት አለን እንዴ ማን ከማን ያንሳል የሚሉ እኮ አይደሉም። ትምህርታችንም እሱ አይደለማ። ተልኳችንም የተሰጠንም የኛ ሚሽን ይህ አይደለማ።
አዎ ይቅር ይበላችሁ ብለን ነው የምናልፈው። ከኔ ጋር ናችሁ? ይህን እንደ ቄልነትና እንደ ሞኝነት ቆጥረው አሕዛብ ደግሞ አይ እንደዚህ እኮ ያደርጉም ብለው ዝም ብለው መከራ የሚያመጡ ከሆነ ደግሞ ደመላሽ የሚባል አምላክ አለን። ከኔ ጋር ናችሁ? ማን ነው እሱ? እግዚአብሔር። አቤት ካሉ ሰዎች ከባድ ነው። የአቡነ ዘበሰማያት ጦር ሲወረወር አይታይም ሲመታ ነው ይላሉ አባቶቻችን። የእናቶቻችን እንባ ከባድ ነው። እዚህ መጥተው 2 እንባ ቢያፈሱ ይሄ አጠፌታ የሚያመጣው መዘዝ ከባድ ነው። የምታስለቅሱ ሰዎች፣ ስልጣን አለን ብላችሁ ገንዘብ አለን ብላችሁ የሚያለቀስባቸው ሰዎች በጊዜ ወደ ልባችሁ ተመለሱ። እግዚአብሔር ወደ ልባችሁ ይመልሳችሁ። እንባ ክፉ ነው። የሰማይ ደጅ አንኳኳል። የሥላሴን መንበር አንኳኩቶ 430 ዓመት የተገዙትን እስራኤላውያንን ነፃ ያወጣቸው እንባ ነው። ምንድነው አልኳችሁ? እንባ ክፉ ነው። አንተን ብቻ ነው ጻድቅ ምድሪቱ ላይ ያገኘሁ አለው ሰውየውን። ማን ነው እሱ? ነው የኖህ ዘመን ኃጢአት ዛሬ የለም እንደ ክርስቲያኖች አለ እንጂ ስር መማሱ፣ ቅጠል መበጠሱ፣ ጭፈራው ሌሊቱን ሙሉ አዎ የለም እንደ ሁሉን አለ። እንደውም ከኖህ ዘመን የበለጠ እንደውም ከኖህ ዘመን ደግሞ አስበልጠው አቃቂር አውጥቶ ዛሬ ዓለማችን በኃጢአት ተከድና ተሞልታ ነው ያለችው። ያልጠፋ ነው ግን ከማን ምሕረት የተነሳ ነው? በሕጉ ጥላ ስር አይደለም ያለ ነው፣ በቸርነቱ ጥላ ስር ነው ያለ ነው። እንደ ቸርነቱ ነው እየወጣን እየገባን ያለ ነው። ስለዚህ የነፈረው ውሃ ዛሬ አይመጣም። ለምንድን ነው የማይመጣው? እግዚአብሔር የተናገረውን አያስቀርም፣ የማያደርገውን አይናገርምና ምረ መሃልኩ በርሴ ከመያማ ስና ለምድር ዳግም ምያለሁ በራሴ ብለዋልና ዝናቡ ሲዘንብ ቀስተ ደመና የሚታየው አይዟችሁ ዋስትና ሰጥቻችኋለሁ። የነፈረው ውሃ ምድሪቱ ላይ መጥቶ አያጠፋቸውም። የነፈረው ውሃ ምድር ላይ አይመጣም ማለት ግን የነፈረው ውሃ ግን አይጠብቃችሁም ማለት አይደለም። ጅምላ ጨራሹ የነፈረው ውሃ አይመጣም። ጅምላ ጨራሹ አዎ ምድሪቱን በሙሉ እንደ ትናንትናው ባዶ የሚያደርጋት ንፍር ውሃ ላይመጣ ይችላል። የነፈረው ውሃ በተጠናጠል ግን ይጠብቀናል። እዚያ ላይ ሀገር ሳቶ የማይጠፋ ትሎ የማይቀመንቀላፋ ጮኸው የማይደመጥበት ቦታ አለና እዚያ ላለመግባት ማን ይርዳን? እስኪ ክርስቲያኖች የቅዱስ ገብርኤል አምላክ ይርዳን። እንደ ስራችን ሳይሆን እንደምኑ እንደ ቸርነቱና እንደ ምሕረቱ ይጠብቀን። የዛሬውን በዓል ስናከብር በ4ኛው መቶ ክፍለ ዘመን ክርስቲያኖች ከክርስቶስ ልደት በኋላ ማለት ነው ክርስቲያኖች ከዚያች ከትንሽየዋ ከመካከለኛው ምስራቅ ከኢየሩሳሌም ከትንሹ እስያ ውስጥ የተነሳው ክርስትና በአንድ ጊዜ ሰሜን አውሮፓ ደርሶ ሮም ቤተ መንግስት ገብቶ የቄሳሮችን ልጆች ማሳመን ቻለ። ከዚያም አልፎ ሰሜን አፍሪካ ወደ ሊቢያ ወደ ተለያዩ ሀገራት ክርስትናው እየበዛ ሲመጣ የመጀመሪያ ቁጥር ክርስትናው እንዳይስፋፋ ብርቱ ጥረትና ትግል ሲያደርጉ የነበሩት አይሁዳውያን ናቸው። ማን ናቸው? ዛሬም አይሁዳውያን ናቸው። ከእያንዳንዱ የክርስቲያኖች ጥፋት ጀርባ የአይሁዳውያን እጅ አለበት። ከእያንዳንዱ ክርስትና ዓለም ላይ እንዳይስፋፋ ከሚያደርጉት ዝርያዎች አንዱ እስራኤል ዘሥጋ ነች። የሚገርማቸው ነገር ክርስቲያኖች እየበዙ ሲሄዱ የግሪክን ፈላስፎች ትጥቃቸውን መጽሐፋቸውን እያስጣለ ወደ ክርስትናው ሲጎርፍ ክርስቲያኖች ጠንቋዮች፣ አስማተኞች፣ ሟርተኞች ለሰው እናውቃለን የሚሉ በሐዋርያት ሥራ ምዕራፍ 19 ላይ እንዳያችሁት 50 ሺህ ብር የሚያወጣ መጽሐፋቸውን አቃጥለው ወደ ክርስትና ገቡ ይላል። አመስግኑት እስቲ እግዚአብሔር። 50 ሺህ ብር የሚያወጣ የጥንቆላ መጽሐፋቸውን ወዲያ ጥለው አምዘግዝገው ክርስቶስ ነው አዳኝ፣ የኛ ጥንቁልና ውሸት ነው፣ ጥንቁልና የትም አያደርስም፣ ሟርት ጥንቆላ የሰይጣንን ስም መጥራትና ድግምት ማድረግ ውሸት ነው፣ አስመሳይ ነው፣ ማስመሰል ነው፣ ምትሃታዊ ታምራት ነው፣ እግዚአብሔር ግን ከአእምሮ በላይ ነው አሉና የጥንቁልና መጽሐፋቸውን አቃጥለው ወደ ቅዱስ ጳውሎስ ትምህርት መጡ ይላል። አመስግኑት ከፍ አድርጋቸው እግዚአብሔርን። ክርስትና እንዲህ እያለ የቄሳሮችን የኔሮንን ልጆች ሳይቀር ወደ ክርስትና እያማለለ ክርስቶስ ፍቅር ስለሆነ እግዚአብሔር ፍቅር ስለሆነ የክርስቲያኖች ሕይወታቸው፣ ጾማቸው፣ ጸሎታቸው፣ አለባበሳቸው፣ ሲጓዙ ትህትናቸው ማራኪ ስለሆነ ሲሰድቧቸው አይሳደቡም፣ ሲመቷቸው እግዚአብሔር ይቅር ይበልህ ይላሉ እንጂ መልሰውና እንጉዳው አይሉም። ክርስቲያኖች ምንኛ ያማሩ ናቸው እያሉ የክርስቲያኖች ሕይወት እያማለላቸው አሕዛብ ጣዖቶቻቸው እነዚያ ደግሞ ኦሪታቸውን እየጣሉ ሁሉም
ወደ ክርስትና ሲመጣ የሮም ክርስቲያኖችም የሮም መንግስታት በተለይ ቄሳሮች ደግሞ እያሳሰባቸው ወጣ። ስልጣናችንን ይወስዱብናል፣ ስልጣናችንን ይነጥቁናል፣ ክርስቲያኖች ቁጥራቸው እየበዛ ከመጣ የሚለው ደግሞ የመጀመሪያው ስጋታቸው ነው። ሁለተኛው ቄሳሮችን ያሳሰባቸው ነገር በየሀገሩና በየቦታው የገዛ ሐውልታቸውን እያቆሙ አምልኩን ስገዱልን እያሉ ነበረ። እዚህ ህዝቡ ሲያገኛቸው ይሰግድላቸዋል። ህዝቡ በቅርብ በማያገኛቸው ቦታ ደግሞ የራሳቸውን ሐውልት እያቆሙ ለሐውልታቸው እንዲሰገድላቸው ያደርጉ ነበረ። ክርስቲያኖች ደግሞ ይሄንን ይቃወማሉ። ለማን ነው መሰገድ ያለበት ንገሩኝ እስኪ? አቤት! ጉልበት ሁሉ ለማን ይንበርከክ ይላል መጽሐፍ ቅዱስ? ለእግዚአብሔር። የአክብሮት ስግደት ለማን ይሰገዳል? ለቅዱሳኑ። አመስግኗቸው፣ ለነ ቅዱስ ገብርኤል። የአምልኮ ስግደት ግን ለእግዚአብሔር ብቻ ነው የሚሰገደው። አምልኩን አሉ። ልባቸው በትዕቢት ተወጠረ። እንዲህም አድርገው ደግሞ በየሀገራቱ ጣዖት እያስቀረጹ ለድሆች ያሉበት ሰፈር በእንጨትና በድንጋይ የተቀረጸ፣ ሀብታሞች በሚኖሩበት ደግሞ ከነሐስ፣ በጣም ሀብታሞች ያሉበት ደግሞ ከወርቅ የተቀረጸ ምስል እየቆመ ቤል ሆይ ስማን፣ ዳጎን ሆይ ስማን እያሉ የተለያዩ ስያሜ እየሰጡ የተለያየ አይነት ስለሰኔ ናቸው። መካኖችን ታስወልዳለች፣ እንዲህ ታደርጋለች፣ ዝናብ ያዘንባል፣ እንዲህ ያደርጋል የሚባሉ ስሞችን እየሰጡ በየተራራው የማምለኪያ ዐፀድ ሲያደርጉ፣ ክርስቲያኖች ግን እግዚአብሔር ብቻ ነው አምላክ አሉ። ማን ነው አምላክ? አቤት! የአሕዛብ አማልክት ዓይን አላቸው አያዩም፣ የስሜት ሕዋሳቶቻቸው የተዘረዘሩት በሙሉ አይሰሩም። ስለዚህ እግዚአብሔር ከአሕዛብ አማልክት የሚለየው የሚሰማ አምላክ ነው። የሚሰማ አምላክ በሉ እስኪ። የሚሰማ አምላክ ነው። እግዚአብሔር ይስማን፣ ይስማን እስቲ። አዎ፣ እነዚህ አሕዛብ አማልክት ግን በውስጣቸው የገባበት ሰይጣን ነው። ምንድን ነው? ሰይጣን። እና እንዲህ እያደረጉ ሲቃወሟቸው አዋጅ ወጣ በክርስቲያኖች ላይ። ምን የሚል? በያሉበት ያለ ፍርድ እንዲገደሉ ትእዛዝ ወጣባቸው። ሳይበድሉ እንዲገደሉ ተደረገ። በየተገኙበት በጅምላ ይታሰራሉ፣ በጅምላ ይጨፈጨፋሉ። ይግባኝ የሚሉበት የለም። ማምለኪያ ዐፀድ የላቸውም። ማምለኪያ ጸሎት ቦታቸው መብታቸው ተነጠቀ። እንዲህ እያሉ ያ ዘመን 40 ዘመን ሞላ። ስንት ዓመት? 40 ዘመን ሙሉ የማያበራ ግድያ በክርስቲያኖች ላይ ይደርስ ነበረ። በረከታቸው ይድረሰን። የቤተ ክርስቲያናችን መጽሐፍ የሆነው ስንክሳር የተባለው መጽሐፍ ገና ሲገለጥ እስከ መጨረሻው ድረስ የነሱን ታሪክ ነው የሚነግረን። እንዴትና እንዴት እንደሞቱ፣ እንዴት እንደተሰቃዩ፣ አንዳንዶችን ለተራባ አንበሶችን ዘግተው ምግብ ከልክለው አሰንብተው አውጥተው ክርስቲያኖችን ይወረውሩላቸዋል። ሲወረውሩላቸው የሚገርማቸው ነገር ሰዎች ያላወቋቸው ክርስቲያኖችን አንበሶች ያውቋቸው ነበረ። ማን ያውቃቸው ነበር? ዝቅ ብለው ይሰግዱላቸው ነበር አንበሶቹ። አመስግኗቸው እስኪ። አንበሳ ያሰግድላቸዋል ጌታ። የእግራቸውን ትቢያ ይልሳል፣ ጫማቸውን ይልሳል አንበሳው። ከሰው ይልቅ እንስሳ ተሻለ። ማን ተሻለ? አቤት! ሰዎች ሳያውቋቸው ማን አወቃቸው? አንዳንዶችን ደግሞ ትርኢት የሚታይበት ልክ እንደ ዛሬ የኳስ ሜዳ የሚባለው መዝናኛ ላይ የሀገር መሪዎች፣ ሀብታሞች ትልቅ ከፍታ የሆነ ስቴጅ ላይ ወጥተው ክርስቲያኖችን አምጧቸው እስኪ ከአውሬ ጋር ሲገነጣጥላቸው አውሬው እናያቸው እያሉ እያመጡ እነሱ መዝናኛ አድርጓቸው ነበር። ክርስቲያኖችን እንዲህ ባለ ሁኔታ ይፈጇቸው ነበር። ገርማቸዋል። ዛሬ አልፎ በምንሰማው ነገር የምንደነቅ እጹብ ድንቅ የምንፈራ የምንሸበር አማኞች አለው። ክርስትናው የመጣው እኛ እጅ የደረሰው እንዲህ የሰማዕታት ደም እየፈሰሰ ነው። እንዲህ ደማቸው ወኮነ ከማባግ ዘይጠብሁ ለፋሲካ ለልደትን በዝተው እንደሚታረዱ በጎች ሆነ እያሉ ሰማዕታት ይናገሩ ነበር። ግን ከክርስቶስ ፍቅር የሚለየን ማን ነው አለ ቅዱስ ጳውሎስ። ረሃብ ከክርስቶስ ፍቅር ይለያል? አቤት! መታሰር እስከ ክርስቶስ ከክርስትና ያወጣል? መከራዎች ሁሉ ቢደራረቡብን ከክርስቶስ የሚበልጥብን ነገር አለ? የዚህ ዓለም ገዢዎች ቢገረሙብን፣ ቢያስፈሩን፣ መሳሪያ ቢደቅኑብን ማን አለን? ክርስቲያኖች ማን አለን? በዚያ ዘመን ውስጥ ነው ኢየሉጣንና ቅዱስ ቂርቆስን ያገኘናቸው። አንዳንዴ መከራ ሲመጣ ገዳዮች አላስቀምጥ ሲሉ ክርስቶስም ሲያስተምር ጉዩ ውስተ ካልእታ ወደ ሌላኛይቱ ሀገር ሽሹ ይላል። መሰደድም ሰማዕትነት ነው።
በሃይማኖት አላስቀምጣችሁ ካሉ አዎ ቤታቸው ሽጠው እኮ መቀመጥ አቃተን ብለው እኮ ሌላ ቦታ ቀይረው የሚቀመጡ ክርስቲያኖች አሉ። በሃይማኖት የሚገፉ እኮ እስካሁን አሉ የሉም አሉ እንጂ ዛሬ ራሽያና ሩሲያና ዩክሬን ሁለት ኦርቶዶክሶች መሃላቸው ገብቶ የሚያባላቸው ማን መሰላችሁ? ያው እኮ ነው የምናውቀው ጠላት ዲያብሎስ ሰይጣን። ሁለቱም ኦርቶዶክሶች ናቸው። ሁለቱም በጣም አጥባቂ ኦርቶዶክሶች ናቸው። ወታደሮቻቸው ወደ ጦር ሜዳ ሲሄዱ ድንግል ማርያምን ስዕል ይዘው ነው። ጊዜያዊ ተንቀሳቃሽ ድንኳን ይዘው ስጋው ደግሞ የሚቀበሉ አማኞች ናቸው። መሃላቸው ገብቶ ጠላት ዲያብሎስ ትናንትና 40 ዘመን ሙሉ ሰማዕታትን ሲያስፈጅ የነበረ ዲያብሎስ አፈር ልሶ ተነስቶ ዛሬ ደግሞ ክርስቲያኖችን ለይቶ እንዲህ አባላቸዋል። የ666 ይህንን ዲያብሎስ ከእግራችን በታች ጣለልን። የራሻው ፓትርያርክ የፑቲን ጓደኛ ናቸው። አብረውን የተማሩ አቡነ ገብርኤል ይባላሉ። እና እኒህ ቅዱስ አባት ፑቲን እየተዋጋ ያለው ከሰው ጋር አይደለም ከሰይጣን ጋር ነው ብለዋል። ከማን ጋር ነው? ቅዱስ ጳውሎስ የተናገረውን ነው የነገሩን። እስመ ቀትልክሙ ይኮነ ምስለ ዘሥጋ ወደም፣ ውጊያችሁ ሰልፋችሁ ከሰው ጋር አይደለም ዓለመ ጽልመትን ከሚገዙ እለመትሕተ ሰማይ፣ ከሰማይ በታች ካሉ ከርኩሳን መናፍስት ጋር ነው እንጂ ከሰው ጥላቻ የለንም። ጥላቻችን ከማን ጋር ነው? በአንድ ቃል ተናገሩ። ማን ነው ጠላታችን? ሰይጣን ብቻ። ሰዎችን አነሳስቶ ሰው እንዲገድሉ የሚያደርግ በተለይ በሃይማኖታቸው ክርስቲያኖች እንዲታደረዱ የሚያደርግ ትናንትም ዛሬም ወደፊትም ቀድሞና ኢሳይያስን በመጋዝ ያሰነጠቃቸው ብዙ ነቢያትን ያስፈጃቸው ኋላም ሐዋርያትን አንድ ሐዋርያ ታሞ የሞተ ሐዋርያ የለም። የሚገርማችሁ ከቅዱስ ዮሐንስ በቀር ሁሉም ሐዋርያት በሰው እጅ ነው ያለፉ። በሰው እጅ ነው ደማቸው የፈሰሰው። ስለዚህ ትናንትም መከራ ያለ ነው፣ ዛሬም ያለ ነው። ክርስቲያኖች መስቀል ተሸካሚዎች ናቸው። ምን ተሸካሚ ነን? ፈተና አለብን ብላችሁ ተዘጋጅታችሁ ነው መቀመጥ ያለባችሁ። ለምንድን ነው መከራው ሲመጣ እንደ አዲስ ነገር ምን ቆጥረው? እኛ እኮ መስቀል ተሸካሚ ነን እኮ። መከራ አለብን እኮ። ዓለም እኮ ይወደናል። መድኃኒዓለም ይጠላናል። ይቅርታ ምን ይወደናል? ዓለምማ በጣም ነው የሚጠላን እንጂ ክርስቲያኖች የእግዚአብሔር ስትሆኑ የክርስቶስ ስትሆኑ ጠላት ዲያብሎስ ጠላት ነው ዙሪያውን ሰብስቦ የሚያመጣባችሁ። ለዚህ ነው ቅዱስ ጳውሎስ ውጊያችሁ ሰልፋችሁ ከሰው ጋር ሳይሆን እለመትሕተ ሰማይ የሚላቸው ከሰማይ በታች ያሉ ከርኩሳን መናፍስት ጋር ነው። እና እነሱ ኃያላን እኛ ደካሞች፣ እነሱ ረቂቃን እኛ ደግሞ ግዙፋን። እንዴት ነው ሰይጣንን ያክል የምናሸንፈው? በምንድን ነው የምናሸንፈው ብለው የምትጠይቁኝ ካላችሁ ይላል ቅዱስ ጳውሎስ ኤፌሶን 6:10 ጀምሮ እስከ 18 ያለውን አነቡት። ወበእንተዝ ንሱ ወልታ እግዚአብሔር በዘትክሉ ተቃውሞቶ ለመናግንተ ሰይጣን ይላል። ሰይጣንን የምታሸንፉበት መሳሪያ ያዙ። ሃይማኖታችሁን ጠበቅ አድርጋችሁ ያዙ። ሃይማኖትና ምግባራችሁን ያዙ። ወሰይፈ ዘመንፈስ ቅዱስ ንሱ በእደዊክሙ ዘውቱ ቃለ እግዚአብሔር። የመንፈስ ቅዱስን ሰይፍ ታጠቁ። የማንን ሰይፍ? ደህና ዋላችሁ። እነጋሽ ቲክቶከሮች ቆራርጣችሁ ደግሞ ሰይፍ ያዘ ብሏል አባ ገብረ ማርያም እንዳትሉ። የመንፈስ ቅዱስ ሰይፍ ነው ያልኩኝ። የማን ሰይፍ? ይኸውም የእግዚአብሔር ቃል ነው አለ። አቡነ ዘበሰማያት ድገሙ ነው ያለው። አቡነ ዘበሰማያት የእኛ ሰይፋችን ነው። ጸሎት ሰይፋችን ነው። ሌላ የምንመካበት እኛ መመኪያ የለንም። የምንሮጥበት ሜዳ፣ የምንሾልክበት ቀዳዳ፣ የምንመክተው ጋሻ፣ የምንገባበት ዋሻችን እግዚአብሔር ነው። ኃይል አስታጣቂ በዚህ ዘመን የተገኘችዋ ቅድስት ኢየሉጣ የወለደችው ብርቅዬ ልጇ ትንሽዬ ልጇ እንዳይኗ ብለን የምታየው ልጇ ገና ከተወለደ ስንት ዓመቱ ሰይፍ የያዙ በሯ ላይ ያንኳኩ መጡ። መከራው ደጃፍ መጣ። መከራው ደጃፍ ሲመጣ ሕፃን ልጅ ስለያዘች እቺ ሴት ከሮም ተነስታ ወደ ሌላ ሀገር ተሰዳ ሄደች። በሃይማኖቷ ምክንያት የተወለደችበትን ሀገር ለቃ ሄደች። በስደት ተሰዳ ጥቂት ቀን እንደተቀመጠች እዚያም መጣባት መከራው። እዚያም መጣ መከራው። የድንግል ማርያም ስደት ትዝ ይላቸዋል። ሄሮድስ ሰይፍ አስታጥቆ ሲልካቸው ወታደሮቹ ይገሉኝ ብላ ስትሸሽ ከፊት ለፊት ብዙ ነገር ያነሳባት ነበር ሰይጣን። በጣም የሚገርም እኮ ነው። ሰይፍ የያዙ ሰዎችን ያመጣባታል፣ ኬላ ያዘጋባታል፣ ብዙ ነገር ያደርጋት ነበር። ያን ሁሉ ጥሳ ግን አለፈችው። ስለዚህ ቅድስት ኢየሉጣ በሄደችበት ሀገር ሰይፍ የያዙ ሰዎች መጡ። ጥቆማውን የሰጡት አጠገቧ የነበሩ አሕዛብ ናቸው።
እዚህ ጋር ክርስቲያኖች አሉ፣ እዚህ ጋር ክርስቲያኖች አሉ፣ እዚህ ጋር ሃይማኖተኞች አሉ፣ እዚህ ጋር የተሰቀለውን የሚያመልኩ የተሰቀለው ጌታ የመስቀሉ ቤዛ የሚሉ አሉ እያሉ እየጠቆሙ የሚያስገድሉ አሕዛብና አይሁዳውያን ነበሩ። በዚህ ምክንያት ጥቆማ ተጠቆመችና ክርስቲያን ወታደር ተያዘች። በምን ተያዘች? ምን ተብላ? ስትሰርቅ ነው እንደ የተገኘችው? ሕግ ስትጥስ ነው እንደ ያገኘችው? ወንጀለኛ ሆና አይደለም። ወንጀል የሆነው ምንድነው? ሃይማኖት ወንጀል ይሆናል ለካ። የሚገርም እኮ ነው። ምንም ሳታደርግ ወንጀል አይሳተፉም ክርስቲያኖች። ትናንትም ዛሬም ወደፊትም ለሀገርም ለመላው ዓለምም አስጊ አይሆኑም ክርስቲያኖች። ምንም አይነት ስጋት የሚሆኑበት ምክንያት የለም። ሆነውም አያውቁም በታሪካቸው ክርስቲያኖች። ስጋት የምንሆንበት ለሰይጣን ብቻ ነው። ለማን ብቻ? የእግዚአብሔርን ስም ስለምንጠራ። የማንን ስም ስለምንጠራ? የቅዱሳንን ስም ስለምንጠራ። ከዚያ ውጭኛ ምናችንም አይደለም። ደፍተን የምንኖር የለበስነው ነጠላ ትምህርተ መስቀል ለብሰን መስቀል ተሸክመን ነው የምንመላለሰው። ሲሰድቡን መልሰን አንሳደብም። እንድንሳደብ አልተማርንም። አያት ቅድመ አያቶቻችን አላሳዩንም። አዎ በባህላቸው መሳደብ ብልግና ነው። አዎ መሳደብ ነውር ነው። መሳደብ ወንጀል ነው። መሳደብ ኃጢአት ነው ተብለን ያደግንኛ ኢትዮጵያውያን። አመስግኑት እስቲ አያቶቻችንን አመስግኗቸው። አዎ ነውር ነው መሳደብ። አዎ ስድብ ኃጢአት ነው። ትልቅ የዲያብሎስ ነው። ስለዚህ በጨዋነት በየዋህነት በቅንነት ሰምተው እንዳልሰሙ በማለፍ በትዕግስት ትክክለኛውን የመጽሐፍ ቅዱስ ቃል ተሸክሞ በመኖር አቻ ይገኝልንም። እኛ እንዲህ ስንናገር መኩራራት አይደለም። ብንኩራራስ እውነትም ነው። እውነቱን እውነት ነው የምንለው። ብዙ ፈተና ሲደርስባቸው ክርስቲያኖች እኛም እኮ ጉልበት አለን እንዴ ማን ከማን ያንሳል የሚሉ እኮ አይደሉም። ትምህርታችንም እሱ አይደለማ። ተልኳችንም የተሰጠንም የኛ ሚሽን ይህ አይደለማ። አዎ ይቅር ይበላችሁ ብለን ነው የምናልፈው። ከኔ ጋር ናችሁ? ይህን እንደ ቄልነትና እንደ ሞኝነት ቆጥረው አሕዛብ ደግሞ አይ እንደዚህ እኮ ያደርጉም ብለው ዝም ብለው መከራ የሚያመጡ ከሆነ ደግሞ ደመላሽ የሚባል አምላክ አለን። ከኔ ጋር ናችሁ? ማን ነው እሱ? እግዚአብሔር። አቤት ካሉ ሰዎች ከባድ ነው። የአቡነ ዘበሰማያት ጦር ሲወረወር አይታይም ሲመታ ነው ይላሉ አባቶቻችን። የእናቶቻችን እንባ ከባድ ነው። እዚህ መጥተው ሁለት እንባ ቢያፈሱ ይሄ አጠፌታ የሚያመጣው መዘዝ ከባድ ነው። የምታስለቅሱ ሰዎች ስልጣን አለን ብላችሁ ገንዘብ አለን ብላችሁ የሚያለቀስባቸው ሰዎች በጊዜ ወደ ልባችሁ ተመለሱ። እግዚአብሔር ወደ ልባችሁ ይመልሳችሁ። እንባ ክፉ ነው። የሰማይ ደጅ አንኳኳል። የሥላሴን መንበር አንኳኩቶ 430 ዓመት የተገዙትን እስራኤላውያንን ነፃ ያወጣቸው እንባ ነው። ምንድነው አልኳችሁ? እንባ ክፉ ነው። ቻችን እያለቀሱ ነው። ምን ሆኖ ይሆን? ሊቃውንቱ እያለቀሱ ነው። ምን ቢሆኑ ይሆን? ቅዱስ ፓትርያርኩ እያለቀሱ ነው። ምን ሆነው ይሆን? እስቲ እግዚአብሔር እንባችንን ያብስልን። አሜን በሉ እስኪ አሜን በሉ። ብፁዕ አቡነ ቀውስጦስ የሚባሉ አባት አሉ። ባሉበት ቡራኪያቸው ይድረሰን። ዘወትር መድረክ ላይ ሲወጡ ያለቅሳሉ። ዘወትር ሲያለቅሱ ነው የሚያስተምሩ። ሀብታን የተሰጣቸው አባት ናቸው። ምን ቢከፋቸው ሆነ የሚያለቅሱ? መልሱን እግዚአብሔር እስቲ እንግዲህ እንባቸውን አባቶቻችን እንባቸው ታብሶ ሲስቁ ፈገግ ሲሉ ለማየት ያብቃን። ሀገር ስትስቅ ሰላም ሆና ለማየት ያብቃን። መጡባት ወታደሮች ክርስቲያን ነሽ አይደለሽም አሏት። ኧረ እኔ ክርስቲያን ነኝ አለች። ከኔ ጋር በሉ እኛ ምንድን ነን? ክርስቲያን ነን አይደል እንዴ? የማንን? የክርስቶስ ነን አይደል እንዴ? ትፈራላችሁ በዚህ ስም? የወል ስም ሆነ መሰለኝ ስሙ የጋርዮሽ ስም ሆነ። አዎ ድሮ እኛ ብቻ የምንታወቅበት ነበር። ዛሬ ክርስቲያን የሚለው የጋራ ስም ስለሆነ ኦርቶዶክስ ተዋህዶ ክርስቲያን ነን። እስቲ እንተሮ በሉት። ኦርቶዶክስ ተዋህዶ ክርስቲያን ነን አይደል እንዴ? አዎ ምን ጥያቄ አለው? አመስግኑትስ እንኳን ሆናችሁ ደስ ይበላችሁ። ክርስቲያን ነኝ አለች። በቀጥታ ንጉሡ ያቆመውን ጣዖት ሄደሽ ትሰግጃለሽ፣ ዕጣን ታሳርጊላቸዋለሽ ወይስ መሞት ትፈልጊያለሽ አሏት። እሞታለሁ እንጂ እናንተ ላቆማችሁ ጣዖት አልሰግድም አለች። ሞቶ ሕይወት አላ። ስንሞት እኮ ኑሮ እየጀመርን ነው። እያለቀልን እንዳይመስላችሁ። ክርስቲያን ሲኖሩ ይልቅኑስ ሞት የሚሉት ይሄንን ነው። መጻሕፍቶቻችን የብሉይ ኪዳን መጽሐፍ የተደመደመበትን ስታዩ ዋይረፈም ጻማ ዝንቱ ዓለም ነው የሚለው። ዳዊት አንቀላፋ ከዚህ ምድር ላይ አረፈ ነው የሚለው። እረፍት አይደል እንዴ? ከዚህ መለየት
ውጣ ውረዱ፣ ጭቅጭቁ፣ ሁከቱ፣ መከራው እዚህ ምድር ላይ ነው ያለ። ወአይረፈም ጻማ ዝንቱ ዓለም ከዚህ ዓለም ውጣ ውረድ አረፈ ነው የሚለው። ሀገራችን እኮ የት ነው? አቤት ምድር ላይ ታየን እንጂ የት ዜጋ ነን? የሰማይ ዜጎች እኮ ነን። ሀገራችን እኮ ሰማይ ነው። እዚያ እኮ ከገቡ የማይወጡበት ካገኙ የማያጡት ዓመት የማይቆጠርለት የልደት ዓመት የማይቆጠርለት ዘላለም ዓለም የምንኖርበት ሀገራችን እኮ እዚያ ነው። እዚህ እኮ የቱንም ያክል እድሜ ያገኙ ብንባል እኮ 80 ዓመት በላይ እኮ ማለፍ አንችልም። ከዚህ ተርፎ ደግሞ እግዚአብሔር ይትረፍ ምን ጨነቀኝ እኔ ተርፎ ከሚል ሰጠው እድሜ አይንፈጋችሁ 120 ዓመትም ለመኖር ያብቃችሁ። አሜን በሉ። 969 ብትኖሩ ምን ጨነቀኝ። ይችላል አይችልም እግዚአብሔር? አቤት። ግን ደግሞ ዳዊት ምንድነው ያለን? የሰው እድሜው ምንድነው አለ 70 ዓመት። ከዚያ ሲያልፍ 80 ዓመት እልፍ ሲልስ ጣር ጋር ነው ከዛ በኋላ እንኳን። ስለዚህ ይቺ ትንሽዬ ጊዜ ነው የምንኖረው፣ እዚያ ግን ዘላለማዊ ነው። ስለዚህ ምድር ላይ በሰሩት ስራ ዘላለማዊ፣ ጊዜያዊ በሆነ ነገር ዘላለማዊ ማግኘት፣ ቀዝቃዛ ውሃ ሰጥቶ መንግስተ ሰማያት መግባት ምንኛ የእግዚአብሔር ቸርነት ምን ድንቅ ነው። አመስግኑት መድኃኔዓለምን እባካችሁ። አዎ ክርስቲያን ነኝ አለች፣ ተያዘች፣ እንደ ወንጀለኛ የፊጥኝ ታሰረች። የኋሊት ታስረው እግረ ሙቅ ገብቶባቸው ልብሳቸውን ተገፈው በአደባባይ የሚቆሙት ክርስቲያኖች ኃጢአት ሰርተው ነውር ሰርተው ወንጀል ሰርተው ሰው ገለው አይደለም የሞተላቸውን ክርስቶስን መስክረው ነበርና እቺ ሴትም እንደዚሁ ተይዛ በወታደሮች ከፍተኛ ባለስልጣን ጋር ተሄዳ ቆመች። ራቁቷን አንቺ የተሰቀለውን የምታመልኪ ለምንድን ነው ንጉሥ ወደ አቆሙ ጣዖት አትመለሽም? ይሄን ሕፃን ልጅ ሲይዘሽ ደግሞ ለምን ወደ ሞት ትሄጃለሽ? ወደ ሞት አይደለም እኔ ወደ ሕይወት ነው የምሄደው አለቻቸው። ከኔ ጋር ናቸው? አቤት። ስንገደልኛ ምን እንላለን? ወደ ሕይወት ነው አምን ሄደው። በተለይ በሰው እጅ የሚሞቱ ሰዎች፣ ሳይበድሉ የሚበደሉ፣ ሳይገሉ የሚገደሉ ሰዎች ምንም ጥያቄ የለውም። እነሱ ባይጠመቁ እንኳን በግፍ ከተገደሉ ጥምቀታቸው ደማቸው ይሆንና መንግስተ ሰማያት ነው የሚገቡ። አመስግኑት እግዚአብሔርን ከፍ አድርጋቸው። አዎ አምነው ከሞቱ አምነው ለመጠመቅ እንኳን ጊዜ ባይሰጧቸው ክርስቶስን ከውሃና ከመንፈስ እስኪወለዱ ድረስ አላዳረሳቸው ብለው እኛ ክርስቲያን ነን ብለው በአደባባይ ወታደሮቹ ሊገሉ ሄዱ። ወታደሮች ሲገደሉ ደማቸው ጥምቀት እየሆናቸው መንግስተ ሰማያት እየበረሩ ነው የገቡ። ክብር ለስም አጠራሩ ይሁን። ይቺ ሴት ተይዛ የፊጥኝ ታስራ ሄደች። እንዲያው ለመሆኑ ክርስቶስ የምትዩ እንዴት ነው? ማን ነው አሏት። እኔ እንኳን ብዙ የተማርኩ አይደለሁም፣ የ3 ዓመት ልጅ ግን አለኝ። እስኪ እሱ ይንገራችሁ አለችና ወደ ልጇ ወሰደቻቸው። ደህና አደራችሁ። የስንት ዓመት ልጅ? የ3 ዓመት ልጅ። ይሄ ልጅ ሲያዩት ፊቱ ፈገግ ያለ በደስታ የተሞላ ነው። አረማውያን አስገርሟቸዋል። በደስታ ሲያዩት ልጁን ራሱ በጣም ደስ አላቸው። ደስታን የተሞላ አንተ ብላቴና እንደምን አለህ አሉት። አሁንማ እግዚአብሔርን ስለማመልክ ሁልጊዜ ደስተኛ ነኝ፣ እናንተ ግን ደስታ ይረቃችሁ የውሸተኛው የዲያብሎስ ልጆች ናቸው አላቸው። ይሄ ብላቴና አመስግኑት እስቲ እግዚአብሔርን። በጣም የሚገርም እኮ ነው። በጣም የሚገርም እግዚአብሔር ለኛ ለድህነት ያመጣው ገና ትንሽ ይወል ምን ይገርማል። የ3 ዓመት ልጅ ትዝ አይላችሁም? ዮሐንስ በእናቱ ሆድ በ6 ወሩ አይደል ድንግል ማርያም የሰገደ? ከቂርቆስና ከዮሐንስ ሆድ ውስጥ የሰገደ ብላቴና ትዝ አይላችሁም? የ6 ወር ሕፃን ይሄማ 3 ዓመት እኮ ነው። አሁንማ ያሉ 3 ዓመትማ በጣም ትልልቆች እኮ ናቸው። በተለይ እናንተ የዘመኑ ልጆች፣ የድሮ እዚያ የገጠር ልጆች የ3 ዓመቱም ገና ምንም መሬት ላይ ነው ያለው። አሁን በ3 ዓመቱ እናቴ ስንት ነገር ያወራል። እውነት ነው ውሸት ነው? 3 ዓመቱ ነው ብላቴና ስለ እግዚአብሔር አድህኖት፣ ስለ እግዚአብሔር መግቦት፣ ስለ እግዚአብሔር ፈጣሪነት አብጠርጥሮ ሲነግራቸው ከነገራቸው በኋላ ደግሞ ምን አለ ሲዘጋው ነገሩን? እኔ ክርስቲያን ነኝ አላቸው። በሉ የቂርቆስን አንደበት ተዋሱ እስኪ። እኔ ክርስቲያን ነኝ፣ እኔ ክርስቲያን ነኝ። 3 ጊዜ እኔ ምንድን ነኝ አለ። አይነገርም እኮ በዚህ ሀገር ይሄን መናገር ወንጀል ነው፣ ያስገድላል። ያኔ ጊዮርጊስም ይሄንን አነ ውጡ ክርስቲያናዊ ገሃደን ያለ ጊዮርጊስ ይህን ቃል ሲናገር ወንጀል ነው ይህንን መናገር ራሱ። ያኔ እኔ ክርስቲያን ነኝ፣ እኔ ክርስቲያን ነኝ አለ። እንዳይገሉትም ይህን ልጅ ናቁት መሰለኝ ወደ ንጉሥ ወሰዱት። ንጉሡ ጨካኝ ነው፣ እለእስክንድሮስ ይባላል። ሊያታልሏት ሞከሩ። እሱንም ለማስፈራራትም ለማታለልም ሞከሩ። ማን አለ ከነሱ ጋር? እግዚአብሔር፣ የታመኑለት እግዚአብሔር። እናንተ ታመኑ፣ ከሱ ከናንተ በላይ ደግሞ በቃሉ የታመነ ነው እግዚአብሔር። እውነት ውሸት? እኛ እኮ ፈሪዎች ነን፣ ነው ነገሩ ሁሉ የጠጠረብን። ይሆን አይሆን እያል ወላዋዮች ነን።
ማስመሰል ይበዛል በሕይወታችን። ብዙ ነገር እንጀምርና ጥፍ ዘርጋ እንላለን። ጸበሉን ስንጠጣ ውሃ ነው የሚያስመስለናል። ጀግኖች ግን ጸበሉ ላይ እምነት ይሄንን እናንተ የምትረግጡትን አፈሩን ጨምረው ለቅለቅ አድርገው ይጠጣሉ፣ ከበሽታ ይድናሉ። ጽኑ የሆነ ጥቡ ልብ ይፈልጋል ክርስትና። ጭክነት ይፈልጋል። ጽኑ የሆነ እምነት ይፈልጋል። በማየት በሳይንስ በቴክኖሎጂ በፍልስፍና አስተሳሰብ አይሆንም ክርስትና። ሁላችሁም እንደምታውቁት እምነት የሚባለው መወላወል፣ መጠራጠር፣ ማነከስ፣ እነዚህ ነገሮች ጥርት ብለው ከልብ ወጥተው እነዚህ ሁሉ እግዚአብሔር ይችላል የኔ ጌታ የሚሳነው ነገር የለም ብሎ ጽኑ የሆነ እምነት እንዲሰጠን እግዚአብሔር ይርዳን። አሜን በሉ እስኪ። ከመከራ የሚያድን አምላክ ነው እያመለኩ ያሉት። ክርስቲያን ነኝ አለ። ይህንን ልጅ ይዘው ሲመጡ የንጉሱን ጫማ ሄዶ ቁመቱ አልደርስ ቢል ቧጠጠው፣ ቧጨረው። ተናደደ ንጉሱ። እኔ ክርስቲያን ነኝ አለ። ድምፁ እስኪጮህ የትም እስኪሰማ ድረስ ሰፈሩ እስኪደነግጥ ድረስ በልጁ በሕፃኑ አንደበት እነዚህን አስተምሮም መክሮም መመለስ ስለማይቻል እናትና ልጁን ወስዳችሁ በንፍር ውሃ ጥበሷቸው፣ ቀቅሏቸዋል። ምን ያስገርማል? ከንፈራቸውን ስትመጡ ሰማሁኝ። በንፍር ውሃ ዛሬ አይጠበስም እንዴ? ሰው የእናት ሆድ እየተሰነጠቀ ሕፃን አይወጣም እንዴ ዛሬ? ከዚያ ከዘመነ ሰማዕታት የከፋ ወንጀል በምድራችን አይሰራም እንዴ? በዓለም ላይ ይሰራል እንዴ ዛሬ? የሶሪያ ሰማዕታት ትዝ አሏችሁ በቅርብ የደረሰባቸውን መከራ የደረሰባቸው ስቃይ። ዛሬስ መቼ አባራ ይሄ ነገር? መቼ ቆመ? እኛ እኮ ቅዱስ ጴጥሮስ የተባለው ተፍሳሜተ ሰማዕት የሚባለው እኔ ከሞትኩ በኋላ ክርስቲያኖች በመከራ እንዳይገደሉ ግፍ እንዳይበዛባቸው እባክህን የመከራ መጨረሻ አድርገኝ ብሎ ነበር አንገቱን የሰጠው። መከራው ግን እስክንድርያ አሁንም አልቆመም። የእስክንድርያ ክርስቲያኖች አሁንም ይሞታሉ። ሕፃናት ገዳም ጎብኝተው ሲመጡ የኮፕት አማኞች ኦርቶዶክሶች አንድ ገዳም ደርሰው ሲመጡ መንገድ ላይ ፈንጅ ይበላቸዋል። በዓል ሲያከብሩ ሰርጎ የገባ አሸባሪ ይፈጃቸዋል። ክርስትናው ዛሬ መከራ ውስጥ ነው። ግን ማንን ይዘናል? አቤት! አዎ ከነሱ ሰይፍ ይልቅ ከኛ ጋር ያሉት ይበልጣሉ ይላል። ከኛ ጋር ያሉት አሸናፊውን ነው ያዝነው እኛ መድኃኔዓለም ተሰቀለው። እስመ ኩሉ ዘይቀትለክሙ ይመስሎ ከመዘ መሥዋዕተ ያበው ለእግዚአብሔር ዮሐንስ ወንጌል ምዕራፍ 16:2 ላይ እናንተን የሚገላችሁ፣ እናንተን የሚያሳድዳችሁ፣ እናንተን መከራ የሚያበዛባችሁ ለፈጣሪው መልካም ነገር ያደረገ የሚመስለው እንዲህ አይነት ዘመን ይመጣል ብሎናል መድኃኔዓለም። አምላክ እኮ አላቸው። ፓጋን እኮ አይደለም የሚገለን፣ አምላክ አለኝ የሚለው እኮ ነው። የሚያመልከው አምላክ አለው። አምላክ አለኝ እያለ የሚያመልከው አምላክ እያለው ግን ክርስቲያኖችን ይገድላል። እግዚአብሔር በቸርነቱ ይጠብቀን፣ ለበጎ ያድርግልን፣ ለበጎ ያድርግልን። ደመ ሰማዕታት የሚፈሰውን ሁሉ ደም እግዚአብሔር ሰፍሮ ቆጥሮ ለዓለም ሁሉ እንዲያው እንዲነጋ በቃ እንዲል የእግዚአብሔር ቅዱስ ፈቃዱ ይሁንልን። የምሕረት እጁን ይዘርጋልን። ተይዘው ሄዱ እነዚህ እናትና ልጅ። ቀደም ሌሊት ሊቃውንቱ ሲናገሩ እንደሰማችኋቸው አሕዛብ ተቀጣጣይ ነገሮች በዚያን ዘመን ቴክኖሎጂ ምን ስላልነበረ እንጨቶችን ተመራምረው ይሄ ከፊት ለፊት እሳት እየነደደ ከኋላ ዘይት የሚያወጡ እንጨቶች አሉ። ወይራ እርጥብ ወይራ ከኋላው ይንፈቀፍቃል፣ ዘይት ያወጣል። እንደዚህ አይነት እንጨቶች አሉ። ተቀጣጣይ ቶሎ የሚቀጣጠሉ ክርስቲያኖች ላይ ሰውነታቸው ላይ የተቀጣጠለ ያ የተፈነጣጠረ እንደ ላስቲክ ሰውነታቸው ላይ ሲያርፍ መከራው እንዲጸናባቸው ተቀጣጣይ የሆኑ እንጨቶች ተሰብስበው ንጉሥ አዝዞ አገር ታዝዞ ትልልቅ ጎላዎች አስደገኛ የሆነ ትልቅ በርሜል ሰው የሚውጥ ሕፃናቱ ትልልቆች ሁሉ እዚያ የገቡ እንደ ድንች የሚቀቀሉበት በትእዛዝ የተሰራ ድስት፣ ብረት ድስት፣ የብረት ጋን ተዘጋጅቶ ውሃ፣ ሌላም ተቀጣጣዮች፣ አደሮ ማር፣ ቅልጣን፣ እነዚህ የመሳሰሉ ነገሮች መሃል ተጨምረውበት እሳቱ ሲነድ እሳቱ ወለፈን ከሩቅ ይጣራል፣ ይጋረፋል። ከስር ደግሞ የሚፈላው የሚፍለቀለቀው ደግሞ እንደ ጎድጓድ እንደ ክረምት ነጎድጓድ ደግሞ በርቀት ይጣራል። ክርስቲያኖች የሚገደሉበት እልፍ ሲል ደግሞ መንኮራኩር የሚንቀሳቀሱ ማሽኖች ጥፍር የሚያወልቁ ሰውነታቸውን እየቆራረጡ በየፈርጁ የሚጥሉ መንኮራኩሮች ተዘጋጅተዋል። ጥፍር መንቃያዎች አሉ፣ አይን ማውጫዎች አሉ። ለክርስቲያኖች ያልተዘጋጀ መከራ ምንም የለም። በዘመነ ሰማዕታት
የተራቡ አንበሶች አሉ፣ መዶሻዎች አሉ፣ ድጅኖች አሉ፣ ደንጋዮች አሉ። በእነዚህ ሁሉ ነው ክርስቲያኖች የሚገደሉት። ፍትህ የለም። ክርስቲያኖች መከራ የቻሉት በአደባባይ ይሞታሉ። መከራውን የተሰቀቁት ደግሞ ዋሻ ውስጥ ገብተው ካታሎግ ግንብ ውስጥ ገብተው በጭቃ የድንግል ማርያምን ስዕል እየሰሩ በጥላት በመሳሰሉ ነገሮች ስዕሎችን እየሳሉ ያመልኩ ነበረ። ነፃነታቸውን ተገፈው በዚያ መካከል ከተገኙት ከዋክብት ፀሐዮች ቅድስት ኢየሉጣና ቂርቆስ ናቸው። ወደ እሳቱ ሲወስዷቸው መንገድ ላይ ድምፃ ለጽህርት ከመነጎድጓደ ክረምት አለ ቅዱስ ያሬድ። ያቺ ብረት ድስት ላይ የሚፈላው ያ በርሜሉ ሲፈላ ሲፍለቀለቅ የክረምት ነጎድጓድ ይመስላል። ይህንን እየሰማች እናት ጨክና ሩቅ መንገድ ከሄደች በኋላ በርቀት ይህን ነጎድጓድ ስትሰማ ልቧ ተሸበረ። ሰይጣን ወደ ኋላ እንድትመለስ ሔዋንን ያሳተ ገነት ድረስ ገብቶ ያሳተ ሰይጣን የቂርቆስን እናት ሞጭቆ ሊያስቀራት ብርቱ ጥለት አደረገ ዲያብሎስ። ይችላል ግን ይችላል? አይችልም። እየሄደች እያለ በርቀት እሳቱ ይጋረፋል። በጆሮዋ ምኑን ሰማች? የአንድ ነጎድጓድ የሚፍለቅስ እንዴ መስቀል መነቀስስ ያስፈልጋል ወይ? ሲቀጥል መስቀል በልባችን እንጂ እጅ ላይ መነቀስ ለምንድን ነው ሲባል፣ አዎ ክርስቲያኖች በመልክ እንደምታውቁት የግብጽ ያለ ዜጋ ኦርቶዶክስ ይሁን ሙስልምና ይሁን ምን ይሁን አንድ ነው ቋንቋቸው፣ አንድ ነው ከለራቸው። እኛን ክርስቲያን መሆናችንን አይተው መስቀል ፊት ለፊት የተነቀስ ነው። እንዴት አይነት እምነት ነው? እስቲ አመስግኗቸው እነዚያን የግብጾችን እንዲገርልን ትንሹን ስትጠይቁት እንደማን ሆነ መሞት ትፈልጋለህ ሲባል እንደ ቂርቆስ ሆኜ መሞት ትፈልጋለሁ። የግብጽ አማኞች ሴቷን ወጣቷን እንደማን ሆነሽ መሞት ትፈልጋለህ ሲሏት ሞትማ በጉንፋን በበሽታ አይግደለኝ እግዚአብሔር እንደ አርሴማ ሆኜ መሞት ነው የምፈልገው ለሃይማኖት የደሜን አፍስሼ። ወጣቱን ስትጠይቁት ወንዱን እንደማን መሞት ትፈልጋለህ ሲሏቸው እንደ ጊዮርጊስ ለክርስቶስ እየመሰከርኩኝ ደሜ ፈሶ መሞት እንጂ በበሽታ ተይዤ መሞት አልፈልግም ይላሉ ግብጾች። አሁን ያሉት ኦርቶዶክሶች አመስግኗቸው እስኪ። አሕዛብ መካከል እያሉ እንዲህ አይነት ጥባት እንዲህ አይነት ቆራጥነት ያስፈልጋል። መከራ ሲመጣ ጥሎ መጥፋት አይደለም። ዘመኑ መስዬ ልኑር አይደለም። እንደ ወጣቶች አባቶቻቸው ጨክን ሲሉ ኧረ እንደው ቀሪ እድሜን እውነት ተናግሬ ልሙት ብለው በአደባባይ ሲነሱ ያንተን እድሜ ጨርሰሃል እንደምንም ብለህ በ25 ሳንቲም እየበላ እንኑርበት ዝም በል እያላችሁ አፋችሁን የምትተመትሟቸው እውነት እንዳይናገሩ እንዳይመሰክሩ ወላጆቻችሁን ከውሸት ጋር ተባብረው እንዲኖሩ ጸጥ በል ዝም በል ብላችሁ የምታስቀሯቸው ወጣቶች አደብ ግዙ። ግድ የለም እውነት ተናግረው ይሙቱ። ቀሪ ዘመናቸውን ስለ እውነት ይሙቱ። ሞት አይቀርም አይደል እንዴ? ልጆች ደግሞ እውነትን ሲጋፈጡ ቤተክርስቲያን መጥተው ስርዓቱ ፈርለሰ ሃይማኖቱ እንዲደረጋል እንዴ ብለው ደግሞ ሲሉስ እንዴ ባለጌ ልታሰይ ነው በተከበርኩበት ሀገር ዝም በል መቼ ተወልደ መቼ ደርሰ እያላችሁ ልጆቻቸውን እውነት እንዳይናገሩ ስለ እውነት እንዳይመሰክሩ ጥባት እንዳይኖራቸው የምታረጓቸው ወላጆች እናንተም በጊዜ ይልቁንስ ግድ የለውም ሞት ላይቀር ሃይማኖትን ይዘሙት ነው የሚባለው። ምንን ይዘሙት? ለሃይማኖት መሞት። የቀድሞ ኢትዮጵያውን ይቀሰቀሱ የነበረው ድንበር ሲጣስ ጣሊያን ሲመጣ በሃይማኖት ችግር መጥቶብሃል፣ ቄሱን እንደገና ቅስና የሚሰጥ ታቦቱን የማይፈልግ ድንበር ጥሶ ጣሊያን መጥቶብሃል። እንዴ ጣሊያን ቢኖር እኮ ይሄ ቤተክርስቲያን የለም ዛሬ፣ ይሄ ቅስና እኮ የለም፣ ይሄ ታቦት እኮ የለም። ይሄንን እኮ መስዋዕት ከፍለው ነው የኛ አባቶች ያቆዩት። እውነት ነው ውሸት ነው? አንገት ሰጥተውና አቡነ ጴጥሮስ በ8 ጥይት ተደብድበው ነው ፒያሳ ላይ የቆሙት። ስንት ጥይት? 8 ጥይት በላያቸው ላይ ተርከፍክፎባቸውም አልሞቱም። ሐኪም ተጠራና ሙተዋል አልሞቱም እኒ ጳጳስ ተብሎ ሲጠጉ አሁንም በ8 ጥይት ተደብድበው አልሞቱም አቡነ ጴጥሮስ። እና መጨረሻ ግራዚያኒ የራሱን ሽጉጥ አንስቶ ነው ጭንቅላታቸውን ብሎ የገደላቸው። ለመጨረሻው በ9ኛዋ በሽጉጥ ጥይት ነው የሞቱት። ለምንድን ነው የሞቱት? መስሎ መኖር ይችሉ ነበር? አይችሉም ነበር? ይችላሉ። ሊሬ ጠገራ ብር እየተሰጣቸው ተንካክባክቦ ያኖራቸው ነበር። ግን የኢትዮጵያ ሰንደቅ ዓላማ ጠፍቶ ታቦቱ ጠፍቶ ካህናቱ ተሰደው ይህን ከማይ እንኳን አይደለም እኔ መሬቲቱም አትቀበል ብለው ነው በአደባባይ ያወገዙ። እንዲህ አይነት ጥባት ያላቸው አባቶችን ይስጠን። አሜን በሉ እስኪ። ደስ ይላል አይደል? ግድ የለም እንደናንተ ተብሎ እኮ ነው አባቶችም እውነት መናገር ጠፍቷቸው መስሏቸው ነው። እናንተ ላይ ደግሞ ሌላ ችግር እንዳይመጣ እስቲ ግድ የለም እንጸልይ ብለው ዋጥ አድርገው እያለቀሱ ነው ቅድም እንዳልኳቸው። እንባ ግን መልስ ይሰጣል አይሰጥም? አቤት
ሰላማዊ ሰልፍ ከመውጣት ከመንጋጋት እንደ ብዙ ነገር ከማለት ዝም ብለን ብናለቅስ ይበልጣል አይበልጥም? ይሄ እንባችን ከባድ ነው። ግድ የላችሁ መልስ ይሰጣል። አትቸኩሉ፣ ጠብቁ። ቆይቼ እግዚአብሔርን ደጅ ጠናሁት ነው ያለ እኮ ነቢዩ ዳዊት። ስለሚገጥመን በግልም ሆነ በተናጠል በቡድንም ሆነ በመከራ በሃይማኖታችንም ተለይተን ለሚደርስብን ፈተና ወየ ከማለት በሶሻል ሚዲያ ከመንጫጫት ጸጥ ረጭ ብለን ብንጸልይ መልስ አለ የለም? የእውነት ጸሎት ብንጸልይ እኔ እማምነው በእነማማ ጸሎት አምናለሁ። በማን ጸሎት? እናቶች መስቀል ክርስቶስ ከሊቶስጥራ ተነስቶ እርጥብ መስቀል ተሸክሞ ሲጓዝ እናቶች እንባ ነበር እያለቀሱ የተከተሉት። ለምን ነካችሁት ብለው እኮ አድባል ወጡም እኮ መስቀሉ ደረታቸውን እየደቁነ ቬሮኒካ ያለቅሱ ነበር። ዘወር ብሎ መድኃኔዓለም ተመለከታቸው አልተመለከታቸው? መድኃኔዓለም እንደዚያ መቅጽዋቶ መከራ ላይ ያለ ዘወር ብሎ ተመለከታቸው። እናንተ ኢየሩሳሌም ቆነጃጅት አይዟችሁ አታልቅሱ፣ ስለኔስ አታልቅሱ፣ ስለራሳችሁ ግን አልቅሱ አላቸው። ክብር ለስም አጠራሩ ይሁን የኛ ጌታ። እንባ መልሳለሁ፣ ከልብ እናልቅስ። እንባ ስታለቅሱ ቤታችሁ ውስጥ አይደለም ማልቀስ ያለባችሁ፣ ድንግል ማርያም ጋር መጣችሁ ነው ማልቀስ ያለባችሁ። ከኔ ጋር ናችሁ? ጓዳ ዘግታችሁ የምታለቅሱት እሱ ተስፋ አስቆራጭ ሰይጣን ሌላ ነገር ያመጣል፣ ተስፋ እንድንቆርጥ ያደርጋል። እዚህ መተን የምናለቅሰው ግን ቀጥታ ድንግል ማርያም ስዕል ስር ቆመን የምናለቅሰው፣ እግዚአብሔር ቤት መተን እሱ ፊት ቆመን የምናለቅሰው ግን የሰማይ በር ያንኳኳል። ባናልቅስ መልስ ከሱ ነው። መልሳችን ከሰማይ ነው። የምንጠብቀውም ከሱ ነው። ይግባይ ሰሚያችን እሱ ነው። ከኔ ጋር ናችሁ? ይግባይ ሰሚያችን ማን ነው? ይግባይ ሰሚ እግዚአብሔር ነው። ለእግዚአብሔር ቀና አብላ ነው የተናገረች። ይሄ ልጅ መክሯት እንዲህ ስትለው ወደ እግዚአብሔር ዘወር አለና ጌታ እግዚአብሔር ሆይ እንዴት ዛፉን ዋናው አስቀርጠ ቅርንጫፉን ላንተ ብታረገው ምን ዋጋ አለው? ቅርንጫፉ እኮ ያለ ግንድ አይሆንም። እኔን ብቻዬን ያንተ ተከታይ ብታረገኝ ምን ዋጋ አለው? አስገኘ እናቴ ግንድ እኮ ዋናው መሰረት እኮ ተገነጠለ እኮ ግንጥል ጌጥ ሆንኩ እኮ እናቴን እኮ ሰይጣን ቀማኝ። እግዚአብሔር ሆይ እባክህ ወደ ልቧ ግባና ጠላት ዲያብሎስን ክርዳድ ከውስጧ ነቅለህ አጥፋልኝ ብሎ ልጁ ጸልዮ አሜን ሲል ባልተጠበቀ ሁኔታ ልጅቱ እናቲቱን ያስፈራ የነበረው ሰይጣን ምንጥቅ ብሎ በቂርቆስ ጸሎት ጠፍቶ ሄደላት። ክብር ለእግዚአብሔር ይሁን። አመስግኑት። የጥርጥር መንፈስ የተላላፊ በሽታ የቅዱስ ቂርቆስን ስም ስትጠሩ ንቅል ብሎ ይጠፋል። ጅምላ ጨራሽ እኛ በተቆሎ ትምህርት ቤት እያለን ምን የሚባል በሽታ ነበር? ተስቦ የሚባል በሽታ የቅኔ ተማሪ ለሚጨርስ የቅዱስ ቂርቆስ ስም ሲጠራ የቅዱስ ሚካኤል ድርሳን ሲነበብ እዚያ ቤት ግን ውሎ ማደር አይችልም። እንደውም አዲስ አበባ ያለው የቅዱስ ቂርቆስ ታቦት የተተከለው እኮ አዲስ አበባ የህዳር በሽታ ጅምላ አገሪቱን ሊጨርሳ ሲነሳ የቅዱስ ቂርቆስ ታቦት ሲተከለው ከተማይቱ ተላላፊ በሽታ ድራሹ ይጠፋላት። አመስግኑት እስቲ እግዚአብሔር። የቅዱስ ቂርቆስን ስም የጠራ በሽታ አስጨናቂ የሆነ በሽታ፣ ዘመናችን የወለደ በሽታ፣ የካንሰር በሽታ፣ የጉበት በሽታ፣ ምን የሌለ የበሽታ አይነት አለ በዚህ ዘመን፣ የኩላሊት በሽታ። እነዚህን ሁሉ የቅዱስ ቂርቆስን ገድል እያነበባችሁ ጸበሉን እየተጠመቃችሁ ብትጠጡበት የሁሉ በሽታ ይሻራል። ከቤት ወደ ቤት ከሰው ወደ ሰው ወደ ሰው የሚተላለፉ በሽታዎች ቅዱስ ቂርቆስን ሲጠራባቸው ሕማመ ምድር ይጠፋሉ። ከዚያስ እናትየዋ ላይ ገብቶ የነበረው ሰይጣን ከጠፋላት በኋላ በስመ አብ ወወልድ ወመንፈስ ቅዱስ ምን ሆኜ ነው ልጄ? ምን ሆኜ ነው ወደ ኋላ የተመለስኩት? ምንድነው የሆንኩት? ምንድን ነበር እያደረኩት የነበርኩ? ምን አይነት ልካ ምን አይነት ያነከስኩ ነበር? ልጄ ይቅርታ አድርግልኝ አምላክ። እኔማ አልፈራም አዳኛችን እግዚአብሔር ነው። ሂድ አለችው። ወዴት ነው የሚሄዱ? ወደ መገደያ ቦታ። ወዴት ነው የሚሄዱ? ወታደሮቹ ከኋላ ሰይፍ ይዘው እየጠበቋቸው ነው። ከፊት እንደ ክረምት ነጎድጓድ የሚፈለቀለቁ አለ፣ በርቀት የሚጋረፍ እሳት አለ። የወታደሩ ህዝቡ የአላውያን ነገስታት ጩኸት አለ። ይሄን ሁሉ ጥሳ ቀጥ ብላ ወደ መከራው ሄደች።
ልክ ከዚያ ቦታ ሲደርሱ ሰይፈ ጃግሬዎች፣ ባለወጎች የሚባሉ አሉ። ገዳዮች፣ አስፈጻሚዎች ብድግ እያደረጉ እሳት የሚከቱ ብድግ አድርገው ሰውን በመጋዝ በሚሰነጥቁ በሰይፍ የሚቆርጡ ለተራባ አንበሳ የሚወረውሩ ለዚህ ብቻ የተዘጋጁ ወታደሮች አሉ። ሰይፈ ጃግሬ ይባላሉ። ምን ይባላሉ? ባለወጎች ይባላሉ። ይግባኝ የሌለው ጥያቄ የሀገሪቱ ፕሬዝዳንት የሀገሪቱ መንግስት ይሙቱ ብሎ ከፈረመ በኋላ ይህንን የሚገል ተራ ወታደር መግደል አይችልም፣ ፖሊስ መግደል አይችልም። ለዚህ ብቻ የተዘጋጁ ገዳዮች አሉ። እነዚያ ወታደሮች ጋር ሲደርሱ እናትና ልጅን አስረው እዚያ መፍለቀለቅ ውሃ ውስጥ ወስደው ጨመሯቸው። ደህና አደራችሁ። ልክ እዚያ ሲገግሙ ያ የሰማዩ መልአከ ሰላም ይባላል። የመላእክት ከተማ ሁከት ተፈጥሮበት ጸጥ ያደረገው መልሶ ወደ እምነታቸው ያመጣቸው ያ የምስራች ይዞልን የመጣ 5500 ዘመን በመከራ ውስጥ የነበረችዋን ዓለም ደስ ይበልሽ ብሎ ለድንግል ማርያም ለጊዜው ለፍጻሜው ለዓለም ሁሉ ደስታ ይዞ የመጣው ኃያሉ መልአክ ቅዱስ ገብርኤል አርባብ ከሚባለው መለኮት ጭፍራ የሚመራ ራማ ከሚባለው ሰማይ ላይ በቅጽበት ፈጥኖ ደረሰና ያን በርቀት የሚደነፋውን ውሃ በመስቀለ ብርሃን በያዘው መስቀል በበትሩ ሲባርከው ውሃው ወደ ቅዝቃዜ ተቀየረ። መቼ? ሐምሌ 19 ቀን። ክብር ለእግዚአብሔር ይሁን፣ አመስግኑት። አዎ እናትና ልጅ። የሚገርማችሁ ውሃው መቀዝቀዙ ብቻ አይደለም፣ ያስፈሪ የነበረው ድምፅም ጠፋ። ይንጎደጎድ የነበረው ይፍለቀለቅ የነበረው ነገር ሁሉ ጸጥ አለ። ማን ሲመጣ? ቅዱስ ገብርኤል። ኧረ አመስግኑ 3 ጊዜ ከፍ አድርጋችሁ። ቅዱስ ገብርኤል በመስቀለ ብርሃን ባረከው። መልአኩን ቅዱስ ገብርኤል ልኮ ይሄ መከራ የሚያሳየንን ሁሉ ነገር እስኪ ያረጋጋልን፣ በመስቀለ ብርሃን ይባርክልን፣ እስቲ ዓለም ላይ ያለውን መከራ ሁሉ እግዚአብሔር ያስወግድልን። ማን ልኮ? ፈጣኑን መልአክ ቅዱስ ገብርኤልን። ደህና አደራችሁ። ምናልባት እዚህ ውስጥ ያላችሁ ሰዎች እንደው የዘመኑ ነገር ሆነና ተጠራጥሬ ቁልብ ቢቀረው እያላችሁ የምታጉረመርሙ ሰዎች አላችሁ። ቅዱስ ገብርኤል እዚህ ይኖራል አይኖርም? አለ የለም? እዚህ ብቻ አይደለም፣ እዚያ ገጠር ውስጥ በጭቃ በጨፈቃ የተሰራችው ቅዱስ ገብርኤል ቤተክርስቲያን ይደርሳል አይደርስም? ይሄ ብቻ አይደለም፣ የትኛውም የዓለም ጥግ ቅዱስ ገብርኤል በተመሳሳይ ሰዓት፣ በተመሳሳይ ደቂቃ፣ በተመሳሳይ ማይክሮ ሰከንድ ብንጠራው መድረስ ይችላል አይችልም? አመስግኑታ ከፍ አድርጋችሁ። ታዲያ ለምንድን ነው መቻሉን ካወቃችሁ በቦታ ለምን ተወስኑታላችሁ? ቁልቢ ላይ ብቻ አይደለም፣ የትኛውም የዓለም ጥግ ላይ ያለ ሰው በሙሉ በተመሳሳይ ጊዜ ገብርኤል ሆይ ድረስልኝ ቢሉት በእምነት የመድረስ ብቃትና ኃይል ሰጥቶታል እግዚአብሔር። አመስግኑት። ለመላእክት ተሰጥቷል። መናፍስት ናቸው፣ ረቂቃን ናቸው፣ ኃያላን ናቸው፣ ፈጣኖች ናቸው። ቅዱስ ገብርኤል ይድረስልን። አይጸጽታችሁ፣ አይዟችሁ። ቅዱስ ገብርኤል የትም ቦታ መድረስ ይችላል። ብቻ በእምነቱ ናችሁ ጥሩት። በተለይ ለዚህ ዘመን ለሐዲስ ኪዳን ዘመን የተሾመ የሰለጠነ መልአክ ነው። እንዲያውም ቅዱስ ገብርኤል ጌታ ሲሰቀል እኮ ዓለምን በሙሉ በግርምት የተመለከተ እንዴት ደፋሮች ጌታዬን ሰቀሉት ብሎ ሰይፍ እኮ የመዘዘ እኮ መልአክ ነው። ቅዱስ ገብርኤል ሲጠራ ለአማኞች በእምነት ለሚጠሩት ስሙን ለጠሩት ሁሉ ፈጥኖ እንዲደርስ ቃል ኪዳን ከተገባላቸው በሐዲስ ኪዳን ደገኞቹና ዋነኞቹ መላእክት የመጀመሪያውን የአንበሳውን ድርሻ የሚወስደው ቅዱስ ገብርኤል ነው። ያንም ይፍለቀለቅ ውሃ አበረደላቸው። መቼ? ሐምሌ 19 ቀን። ቅዱስ ገብርኤልን በዓል እናከብራለን። የሁለቱን ሰማዕታት በዓል እናከብራለን። ኧረ ብዙ ቅዱሳን ናቸው ዛሬ የሚውሉ። የእነዚህ ሁሉ በረከት በሁላችን ላይ አድሮ ይኖር። ቅዱስ ገብርኤል ዓለማችንን ሰላም ያድርግልን። ቅዱስ ገብርኤል የተነሳውን የሚነሳብንን የበሽታ የዘረኝነት ይህንን የሚለያየንን የሚከፋፍለንን የላይ ፈሪ የታች ፈሪ ያለም ብዙ ነገራችንን የሚያበላሸውን የ666 የአውሬ መንፈስ በመስቀሉ ኃይል በበትረ መስቀሉ ይቀጥቅጥልን። አሜን በሉ እስኪ። ቅዱስ ገብርኤል ርኩስ መንፈስን ይቀጥቅጥልን። ማንን ነው? ሰይጣንን። ማንን ነው አልኳችሁ? የሰው ጠላት የለንም። ከሰው ላይ ናችሁን አንሱ አድርግ በል በይ እያለ ይህን ሁሉ ነገር እየሰራ ያለ እንተ ጠላታችን ኤደን ገነት ድረስ ገብቶ ሞትን ያሸከመን ዛሬም ነገም ከነገም በኋላ ከሰይጣን በቀር ሌላ ጠላት የለንም። ይህን ብቻ ነው የምናምነው። ይህንን ሰይጣን ከእግራችን በታች ይጣልልን፣ በሃይማኖታችን ያጽናን፣ በምግባራችን ያቅናን። አምላከ ቅዱስ ቂርቆስ ብድግ በሉ፣ ሁላችሁ ብድግ በሉ። አምላከ ቅዱስ ቂርቆስ በሉ ከኔ ጋር ከበሽታ ከዘረኝነት ከክፋት ታደገን፣ አድነን፣
እግዚአብሔር ሆይ ወዳጅህን ባለሟልህን ቅዱስ ገብርኤልን ልከህ በዘመናችን ከተነሳብን ከሚነሳብን ከክፉ መንፈስ ከ666 ከአውሬው መንፈስ መልአኩን ልከህ እርዳን፣ ጠብቀን። እግዚአብሔር ይስጥልኝ።